Ethiopic calling. Ethiopic calling. አሁን በቅርብ ቅድም ደጋግሞ ያነሱ ነበር ስለ አሜሪካ በቅርብ ከባድ እሳት ቃጠሎ የተነሳ ጊዜ በተለይ በሶሻል ሚዲያ ላይ የሃይማኖት ሰዎችም ጭምር በቃ ለዚህ አደጋ የተዳረገችው ኃጢያት የበዛባት አገር ስለሆነች ነው እያሉ ሲኮንኑ ነበር አሜሪካን። ያ ያስኬዳል እንግዲህ ይሄንን በጣም በጥንቃቄ ማየት ያስፈልጋል። አሁን አንዳንድ ጊዜ ስምንተኛው ሺ ገብቷል ይላሉ አንዳንድ ሰዎች። ምን ተፈጠረ ሲባል ጦርነቱ፣ ግድያው፣ ኃጢያቱ፣ ወንጀሉ ይባል። አሁን ዛሬ የምናያቸው ኃጢያቶች ግን ከዛሬ 4000 ዓመት በፊት ሲሰሩ የነበሩ ኃጢያቶች ናቸው። ለምሳሌ ግብረ ሰዶም፣ የወንድ ለወንድ ግንኙነት፣ የሴት ለሴት ግንኙነት በዋናነት ሰዶምና ገሞራን ለመንደር ለማቃጠል ድራሻቸው እንዲጠፋ ያደረገ ሀገር ነው፣ ታሪክ ነው የዛሬ 4000 ዓመት። መጽሐፍም ላይ ሐዋርያው ቅዱስ ጳውሎስን ሲጽፍ እለ ይሐውሩ ወእለ ይሐውርዎሙ የሚደረጉ የሚያደርጉ ማለት ነው። ከወንድ የሚገናኛቸው ወንድን የሚገናኙ ከኃጢያት አንዱ ነበር። እንግዲህ ቅዱስ ጳውሎስ የነበረ የዛሬ 2000 ዓመት ነው። አሁን ዛሬ በማዳቀል ለምሳሌ በክሎኒንግ ምንድነው በጉን ፍየሉን በማዳቀል አሁን በኖህ ጊዜ የነበሩ ሰዎች አንዱ ኃጢያታቸው ይሄ ነበር፣ የማይገባ ስራ ሰርተዋል ተብሎ። ስለዚህ እኔ አንድ ሀገር ላይ የሚመጣውን ችግር በጠቅላላ የኃጢያት ውጤት ነው ብሎ መደምደም ወደ ሌላ ጽንፍ እንዳይወስን ጥንቃቄ ማድረግ ያስፈልጋል። ነገር ግን አሁን የምናያቸው ኃጢያቶች አሁን አሜሪካን ሀገር በነገራችን ላይ ኃጢያት የትም ሀገር ሊሰራ ይችላል። ኃጢያትን ህጋዊ ማድረግ ነው ኃጢያቱ። ለምሳሌ ምን ማለት ነው? አንተ ጧት ስትነሳ ከቤትህ ዛሬ ቢሮ ገብቼ ስራ ሰርቼ እመጣለሁ ብለህ እንጂ የምትወጣው አስፋልት ላይ ወድቄ እወጣለሁ ብለህ ደብተር ማስታወሻ ጽፈህ ወጥተህ ልትወርቅ ትችላለህ። ኃጢያት እንደዛ ነው መሆን ያለበት እንጂ ዛሬ ሰውጣ ኃጢያት ተሰራለሁ ብለህ እቅድ አውጥተህ ከወጣ ይሄ ስሬት የለው፣ ትዕቢት ይባላል። አሁን አሜሪካን እኛ አሁን እሳቱን መቅሰፍት ሊሆን ይችላል ብለን እንድንናገር ያደረገን አሜሪካውያኑ ወይ የምዕራቡ ዓለም የመሰረታዊ ፍላጎቱ ተሞልቶለታል። ምን ልብላ፣ ምን ልልበስ፣ የት ልደር ከሚል ስጋዊ ጥያቄ ነፃ ወጥቻለሁኝ፣ በፈለኩ ጊዜ በላለሁ፣ በፈለኩ ጊዜ ለብሳለሁ ብሎ ያመነው ትውልድ የፈጣሪን አስፈላጊነት ትቶታል። ከዛ የተነሳ ጥያቄው ከመለጠጡ በነገራችን ላይ ዮናስ ጭንቅላት ያለ ጥያቄ ያድር የሚፈጥረው ጥያቄ ጤነኛ እንደሆነው ጥረት የምናደርገው እንጂ ምንም ጥያቄ የማያነሳ ጭንቅላት ልንፈጥር አንችልም። ለምሳሌ አንተ አሁን ምግብ፣ ልብስ፣ መጠለያ ከሌለ ጭንቅላት የሚጠይቅ ምንድነው? ምግብ ነው የሚጠይቅ። ያ ሲሟላ ደግሞ ተጨማሪ ነገር ይጠይቃል። የአብርሃም ማሲሎ የአሜሪካው ሳይኮሎጂስት አለ እንደተባለው ነው አይደለም? የሰው መጀመሪያ የሰው ጥያቄ ፉድ ሸልተር ምንድነው? ምግብ፣ ልብስ፣ መጠለያ፣ እንቅልፍ መሰረታዊ ነገሮች ናቸው አይደል? አሁን ምንም ቢሆን እንቅልፍህ የትም ኑር እንቅልፍ ይመጣል። በግድ ምቹ ቦታ ላግኝ፣ ፍራሽ ላንጥፍ፣ አንሶላ ላንጥፍ ላይል ይችላል። የተፈጥሮ ግዴታ ስለሆነ ሽንታችን ይመጣል። አይዛ ከጥሩ ሽንት ቤት ስላለ ሽንቴ ይምጣ ብላ አይደለም፣ ተፈጥሮ ነው የሚያመጣው። መጀመሪያ ይሄን ይጠይቃል ጭንቅላታችን አይደለም? ይሄ ሲሟላለ ጭንቅላት ወደ ክፍል 2 ጥያቄ ይሄዳል። ክፍል 2 ምክንያቱም ያለ ጥያቄ አያድርም ብያለሁ። ክፍል 2 ጥያቄ ምንድነው? ማፍቀር ትፈልጋለህ። ከዛ በኋላ በሁለተኛው ደረጃ ደህንነት ትፈልጋለህ፣ ዋስትና ትፈልጋለህ፣ አስተማማኝነት ትፈልጋለህ። አሁን ያካባቢ ለደህንነት ያስተማማኝ ነው፣ ምግብስ አገኘው፣ ልብስስ አገኘው፣ ሰላም ነው፣ ሰላሙን ነው የምትፈልገው። የተረጋገጠ ዋስትና ሴኩሪቲ እንደምንለው ሴብ የሆነ ቦታ፣ ሰላሙ የሆነ ቦታ ትፈልጋለህ። ሁለተኛው ጥያቄ አሁን ምግብ ተሟላ፣ ልብስ ተሟላ፣ መጠለያ ተሟላ፣ አካባቢ ሰላም እንደሆነ ካረጋገጥክ አሁን ሁለት ጥያቄ አልተመለሰልም ጭንቅላትህ። በቃ ካሁን በኋላ እፎይ ብዬ ልተኛ ማለት አትችልም። አሁን ጥያቄ ቀጥሎ ምን ያመጣል? ማፍቀር ትፈልጋለህ። ተጨማሪ መቼም እየራበ ፍቅር ሊይዛ አይችልም፣ እየበረደ ፍቅር ሊይዛ አይችልም። ከያዘ እንግዲህ ፍቅሩ ራሱ መጠናት አለበት። ስለዚህ አሁን ሶስተኛ ምን ወደምታ ማፍቀር ማፍቀር ትፈልጋለህ። አሁን እንግዲህ አሁን ደግሞ እሱን ተሟላ እንበል
አሁን ደግሞ ጭንቅላት ወደ ምን ይሄዳል? ምግብ አገኘህ፣ መጠለያ አገኘህ፣ ደህንነት ተረጋገጠ፣ አፈቀርክ፣ በቃ ሰው የሚያስፈልጉትን ተሟሉ አይደለም? ጭንቅላት ቀጥሎ ምን ይጠይቃል? ሰልፍስት መፈለግ፣ እንደገና ደግሞ ዝና መፈለግ። አሁን ብዙ ሀብታሞች ዝነኞችን የሚያሳክሙት ለምን ይመስላል? በረራዬ ነው፣ በደግነት ነው፣ ኢትዮጵያውያን ናቸው። ግን ጭንቅላታቸው በቁሳቁስ የሚገኘውን ደስታ ጨርሷል። ለምሳሌ አንድ በጣም ዝነኛ ሀብታም፣ በጣም የተሟላለት ሀብታም ጫማ ገዝቶ ሊደሰት አይችልም። ጨርሶ የመጨረሻ ውድ ጫማ ገዝቶ ማለት ደስታውን በጫማ በኩል ሊያገኘው የሚችለውን ደስታ ረሽኖ ቀብሮታል ማለት ነው። አንተና እኔ ገና ብዙ ያልገዛናቸው ጫማዎች አሉ። በሌላም ጎንምና ብዙ የተጠራቀመ ደስታ እየጠበቀ ነው ማለት ነው። እኔ አሁን የሌሉኝ ልብሶችና ያልገዛዎች ጫማዎች ሳስብ እኔ ተመስገን ጌታዬ የተጠራቀመ ደስታ አስቀምጥልኛል። ያልገዛቸው መኪናዎች አሉ ይገና እኔ አሁን እነሱን ሳስብ ጌታዬ እንደው ምን ነው ተጣላኝ እንደ ያለ መኪና ሳር ጌታዬ ለኔ ደስታ እያከማቸልኝ ነው ለካ። ምክንያቱም አሁን የለመስክ ጋር ብትሄዳው በቁሳቁስ የሚገኘው ደስታ ሙጥጥ ብሎ አልቆበት ጭንቀት ላይ ነው ያለው። ስለዚህ አሁን አሜሪካኖቹ ይሄን ሁሉ ጨርሰው ወደ ኃጢያት ገብተዋል። ወደ ኃጢያት መግባታቸው ብቻ ሳይሆን ኃጢያትን ህጋዊ ማድረጋቸው። ስለዚህ ያን በማድረጋቸው ተቀጥተዋል ማለት ነው። መቅሰፍት ነው። ሊቀጡ ይችላሉ። እግዚአብሔር ይቀጣል። ስለዚህ በዛ የሚከፍሉት ዋጋ ነው ማለት ነው። ኃጢያት ምልክት ነው ብዬ መውሰድ ይከብደኛል። በሁሉ ግን ከምታያቸው መቼም መስፈሪያችን መጽሐፍ ቅዱስ ሃይማኖታችን መጽሐፍ ነው። መጽሐፍ እግዚአብሔርን ባላወቁት መጠን ለማይረባ አይምሮ አሳልፎ ሰጣቸው። ወንዶች ከሴት ጋራ፣ ሴቶች ከወንዶች ጋራ መገናኘት ሲገባቸው ለባህሪያቸው የወንድ ስራ ዘር ማቀበል ነበር፣ ዘር ልቀበል አለ። የሴት ስራዋ ዘር መቀበል ነበር፣ ዘር ላቀበል አለች። ለምሳሌ ሁለት ባልና ሚስት ወንዶች ሌዝቢያን የሚባሉ ብታገኝ እኮ አንዷ ባል ናት። ስለዚህ ዘር መቀበል የነበረ ስራዋ ዘር ላቀበል አለች። ይሄ ለተፈጥሮ አይመችም። የወንድ ስራው ዘር ይሄ መቅሰፍት ያመጣል። አምጥቶ ስላየ ነው። አሁንም ሊመጣ ይችላል። ለኃጢያቱ አይሰራም። ኢትዮጵያ ውስጥ የኃጢያት ሊሰራ ይችላል። ግን እኛ ህግ አውጥተን ህግ ቀርጸን ምን ያመጣል ብለን እየሰራን ነው አይደል? ኃጢያት ፈረንጆቹ ግን ህግ ቀርጸው ህግ አውጥተው እየሰሩ ነው። የአሜሪካኖቹ መቅሰፍት ሊሆን ይችላል ካሉ እኛም አሁን ብዙ መከራ ነው ያለፍነው። ባለፉት አመታት እንኳን በጣም ብዙ ስቃይ፣ ብዙ ሞት፣ ብዙ መጥፎ ነገር ነው የተሰማው። ስለዚህ ያ ሁሉ መከራ የመጣው እሱ መቅሰፍት ነው ማለት ነው። አይ እንግዲህ እንደየ መገምገም ያስፈልጋል። ምን እንደሚሰራው አሁን ይሄን እኮ ለማወቅ አንተ ከተማ ውስጥ ምን እየተሰራ ነው፣ በገጠር ምን እየተሰራ ነው፣ ነጋዴው፣ የመንግስት ሰራተኛው፣ የቢሮ ሰራተኛው፣ የሃይማኖት መሪው በየቦታው የሚሰሩትን ስራዎች መገምገም እኮ ነው አይደለም? ስንገመግም እየተሰሩ ያሉት ግፎች ስንሰማ እውነት ይሄ ማዕት ያመጣል መቅሰፍት ያመጣል ብለን ምን ገምታቸው ኃጢያቶች አሉ፣ ጥፋቶች አሉ። ዮሐንስ አፈወርቅ መከራ ለሁለት ነገር ይመጣል አለ። ኃጣንን ለማረቅ፣ ጻድቃን ለማጽደቅ ይላል። የኃጣን ውርደታቸው እንዲገለጥ፣ የጻድቃን ክብራቸው እንዲገለጥ ይላል መጽሐፋችን። ስለዚህ ስደት ሲመጣ ጻድቃን ደጋግ ሰዎችም አብረው ይማረካሉ። ምርኮ ሲመጣ ለምሳሌ እስራኤል ተማርከው ፋርስ ባቢሎን ሲወርዱ እነ ኤርሚያስ አብረው ተማርከው ወርደዋል። ደጋጎቹ ከክፎቹ ጋር እንዲማረኩ ለምን ያደርጋቸዋል ብሎ ሊቃውንት ሲተረጉ ለሁለት ምክንያት፣ አንደኛ የተማረኩትን ሰዎች እንዲያጽናኑ ጨርሶ እንደው ልማርጎ ፈጽሞ ስለማይተዋቸው እግዚአብሔር የአብርሃም የይስሐቅ የያዕቆብ ቃል ኪዳን ስላለ እግዚአብሔር በባህሪው ቸርና ርኅሩህ ስለሆነ ተመላሽ አምላክ ይቅር ባይ አምላክ ስለሆነ ምንም በድለው ቢሰደዱ እንኳን በተሰደዱበት ሀገር ጣዖት እንዲያመልኩና ለሌላ ተጨማሪ ኃጢአት እንዳይጋለጡ ነቢያት አብረው እንዲሰደዱ ያደረጋል። በሁለተኛ ደረጃ ስደት መከራው ክብር ይጨምራል። ሃይማኖት በጠባዩ ከጥጋብ ይልቅ ለረሃብ የቀረበ ነው። ይሄን ብዙ ሰዎች አይረዱ። እኛ አቅም ስላነሰን ነው። ክርስቶስ የት ነው? በበረት በቤተ መንግስት ቢወለድ ፈራጅ እንጂ አዳኝ ሊሆን አይችልም። በበረት ነው የተወለደው። ዮሐንስ አፈወርቅ አሁንም እሱ ተጠቅስልህ እስቲ የክርስቶስ የህይወት ታሪክ እንደው ዮሐንስ አፈወርቅ ተወና ለምሳሌ ሰው ሲሞት መቃብሩ የህይወት ታሪኩ ይነበባል አይደለም? እንደው እንደ ሰውኛ ነው ሰደውና የክርስቶስ የህይወት ታሪክ መቃብሩ ላይ ይነበብ ይባል ምን ተብሎ ነው የሚነበበው? ከልዕልና ወደ ትሕትና መጣ፣ ከክብር ወደ ውርደት መጣ፣ ከማጥገብ ወደ መራብ መጣ፣ ከማልበስ ወደ መራቆት መጣ፣ ከምልአት ወደ ጥበት፣ ሁሉም ከመቻል ምንም ወደ አለመቻል መጣ። ብርሃናትን የባህሪ ክብሩ በብርሃን ተጎናጽፎ የሚኖር አምላክ
በጨርቅ ተጠቀለለ፣ በበረት ተጣለ፣ ከድሃ ቤተሰብ ተወለደ፣ በሌሊት ተወለደ፣ ለድሆች ተገለጠ፣ ለምጻሞችን አይነ ስውራኑን አንካሶቹን ሲፈውስ ኖረ፣ እንጀራ በርክቶ አበላ፣ የሞቱትን አስነሳ፣ ኃጢአተኞችን አጽናና። ይሄን አድርጎ ጠላቶች ተነሰው ከሰሱት። ከሰው ቀራንዮ ላይ ቸነከሩት፣ ምራቅ ተፉበት፣ በጥፊ መቱት። መከራ የመከራ ዶፍ ወረደበት። መጨረሻ ላይ የሚያደርጉትን አያውቁም እያለ ነፍሱ ከስጋው ተለየች፣ ተገነዘ፣ ተቀበረ፣ ሞተ፣ ተነሳ፣ አረገ፣ ዳግመኛ ይመጣል። የህይወት ታሪኩ እዚህ ላይ ነው የሚያው። አሁን በዚህ ህይወት ታሪክ ውስጥ ምግብ፣ ልብስ፣ መጠለያ ተጠቅሷል። ይሄን አሁን እንደ የክርስቶስን ኧረ የገብረ ክርስቶስ ብነግር ከዚህ የተለየ አይደለም። የጴጥሮስ ብነግር ከዚህ የተለየ አይደለም። ሐዋርያቱ እዚህ ቦታ በሉ፣ እዚህ ቦታ ጠጡ፣ እዚህ ቦታ ተዝናኑ ተብሎ አልተጻፈም። አሁን ዛሬ ሃይማኖቶች በጣም ማትረፊያ። ለምሳሌ አንድ ፓስተር፣ አንድ ካህን የሚኖረው ኑሮ ዛሬ የአንዲት ሀገር ጠቅላይ ሚኒስትር አይኖረው፣ የአንዲት ሀገር አየር መንገድ ስራ አስፈጻሚ ላይኖረው ይችላል። ስለዚህ ክርስትና በጠባዩ ለጾም ለጸሎት እኔ ከዚህ በፊትም ተናግሬ ያውቃለሁ። ሳይመጥን የበላ እንኳን ሃይማኖተኛ ስፖርተኛ መሆን አይችልም። ሃይማኖት በጠባዩ ከምግብ፣ ከልብስ፣ ከምድራዊ ነገሮች ጋር አይገናኝም። ክርስቶስ ያን ሁሉ ዋጋ የከፈለው አንተ ቤት እንድትሰራ፣ አንተ ነዳጅ ቆፈረ እንድታወጣ፣ አንተ ወርቅ ቆፈረ እንድታወጣ፣ አንተ የተረጋጋ ኑሮ እንድትኖር አይደለም። ያንንማ ሳይመጣም የነበረው ምግብ ይበልጥ ነበር እንደው። ስለዚህ ኃጢአታችን በዝቷል ማለት ነው። ብዙ ነገር እየሰራን ነው ማለት ነው። ወደ ስለዚህ እነዚህ ሁሉ መከራዎች እየመጡብን ያሉት እኔ ኃጢአቱ በዝቶ አሁን እኛ ስህተት የምንሰራው ምንድነው? ለኃጢአቱ ኃጢአተኛን መድብለታለን። እነንተና ብለን ነው የምንጠቁመው እንጂ እኛ አንልም። ስለዚህ ሁላችንም የሰራነው ነገር ነው ይሄ ሁሉ ዋጋ እያስከፈለን ያለው። ይሄ ሁሉ የመጣብን መከራ ያያየ ነው ያለው። በአራት ነጥብ መደምደም ይከብደኛል። የጥናት እናንተን ይጠይቃል። ግን እኔ እንደ አንድ የሃይማኖት ሰዎች ኃጢአት ሲሰሩ ካልተመለሱ መቀጣጫ ይላክባቸዋል። ለምሳሌ እንኳን ኃጢአት ሰርተህ የበለጠ ክብርህ እንዲገለጥ ሲፈልግ እግዚአብሔር መከራ ሲያመጣ አይተናል። የኢዮብን ታሪክ ስታጠናኮ መጽሐፈ ኢዮብ ምዕራፍ 1 ቁጥር 1 ላይ ኮ ሲናገርኮ ኢዮብ ምን አይነት ሰው ነው ብሎ ማብራሪያ ይሰጣል። መጀመሪያ መከራው ከመጣቱ በፊት ደግ፣ ጻድቅ፣ ንጹህ፣ ፍጹም እግዚአብሔርን የሚፈራ ከክፋት ሁሉ የራቀ ልጆቹ በንግግር በተግባር እግዚአብሔር እንዳይበድሉ አስተምሮ ምናልባት ሐሳባቸውን የማንበብ እድል ስለሌለኝ በሐሳብ እንኳን እግዚአብሔርን ቢበድሉ ጌታዬ የንግግሩና የተግባሩን ይቆጣጣራቸዋለሁ የህሊናቸውን ደግሞ አስበው ክፉ አስበው ከሆነ ይቅር በላቸው እያለ እንኳን ለተናገሩት ላሰቡት እንኳን መስዋዕት እየሰዋ የሚማጸን ሰው ነበር። ግን የደረሰበትን መከራ ትመለከታለህ። 5-6 መከራ። መጀመሪያ ሀብቱ ንብረቱ ወደመ፣ ቀጥሎ ከራጸው እስከ ግፍቱ አካሉ ጎደለ፣ ከዛ ቀጥሎ ልጆቹ ሞቱ፣ 10 ልጆቹ በተመሳሳይ ቦታ አለቁበት፣ 4ኛ ሚስቱ ከዳቸው፣ 6ኛ ጓደኞቹ ከዱት። እነዚህ ሁሉ መከራ ተደራርቦበታል። መጨረሻ ላይ ግን ኢዮብ እንደወርቅ ነጥሮ ወጥቶ የዛሬ 4000 ዓመት ገደማ የነበረው ኢዮብ ከኔና ካንተ የተሻለ የበለጠ ስለ ትግስት ሲነሳ ዛሬ በፊልም ብትለው፣ በቲያትር፣ በመጽሐፍ ቅዱስ ብትለው፣ በቁርአን፣ በፕሮቴስታንት ብለው፣ በሙስሊም፣ በክርስቲያን በየትም ቦታ ኢዮብ ዛሬ ተጠቃሽ ነው፣ ነጥሮ ወጣ ማለት ነው። ስለዚህ ቅዱስ ያሬድ ሲናገር እሳት ወርቅን ይጎዳዋል ይጠቅመዋል ይልና በመሰረቱ ያቀልጠዋል አይደለም። ሲያቀልጠው ግን እየጎዳው ነው ወይ ዘንበለ የበለጠ ያጠራዋል፣ የበለጠ ውበት ያደርጋል። አንገት ላይ የሚውለው ጆሮ ላይ የሚውለው ጣት ላይ የሚውለው የክብር ስጦታ የሆነው በእሳት የነጠረ ወርቅ ነው። ስለዚህ ሰዎች በመከራ እየነጠሩ ቢሄዱ ቁጥር የክርስቶስ ጌጥ ውበት ይሆናሉ ይላል። ስለዚህ እኔ መከራ ሁሉ የኃጢአት ውጤት ነው ብዬ መደምደም ቢያቀተኝም በኃጢአት ምክንያት ሰዎች ሊቀጡ ይችላሉ። ግን እኔ በኃጢአታችን ምክንያት ብዙ ፕሮፓጋንዳ የሚነዛ ሰባኪ አይደለሁ። ስለዚህ እርግጠኛ አይደሉም እንደዚህ ለመሆኑ መደምደም አቅቶታል ማለት ነው። እኔ ነገርኩ እኮ በኃጢአት ምክንያት ሊመጣ ይችላል። ያንን ሊያመጣ የሚችል ኃጢአት እየተሰራ ነው። ነገር ግን ታዲያ እንደዛ የተሰራ ከሆነ በስራችን ነው ማለት ነው ብሎ ለመደምደም ምን ቸገሩት? ነገር መደምደም በዛ ነው ብሎ መደምደም ግን ከባድ ነው። ከባድ ነው። ለምሳሌ እግዚአብሔር ግን እሺ አንተ ለምሳሌ አርሰህ ፍረ መብላት ቢያቀተና ቢርብህ እግዚአብሔር ኃጢአቴ ነው ማለት አይችልም።
እኔ አሁን ለምሳሌ የኛን ችግሮች አሁን እግዚአብሔር እንዲፈታቸው አልጠብቅም። እኛ ነን የምንፈታቸው እንዴ። አንዳንድ ቆይ ምን አድርገህ ነው አሁን እኮ ለምሳሌ አንተ አግዘህ ማለት ያለብህ እኮ የራስን ስራ ሰርተህ ነው። ለጉንፋኑም ለትንታውም ሐኪም ቤት ትሄዳለህ እና ዶክተር ጋር ትሄዳለህ። አሁን እኛ ያለነው ተግባብተን ተስማምተን መወያየት መነጋገር ባለመቻላችን ጦርነት ተፈጠረ። ስለዚህ ይሄንን የኛው የምንፈታውን ችግር እንደው እግዚአብሔርና 10 ጊዜ መውቀስ ልክ ነው ብዬ አላስብም። የኛም ችግር አለበት ማለት ነው። በጣም በተደጋጋሚ በተለይ ባለፉት ጥቂት ዓመታት ብዙ ሰዎች ሲሉት ደጋግመን የምንሰማውን ነገር እርሶ እንደ አንድ ተራ ሰው የሚሰማውትን ልጠይቆት። በጣም ብዙ በቃ ሰምተናቸው ማናውቃቸው አይነት ግፎች፣ በጣም ጭካኔዎች አንዱ ባንዱ ላይ የማድረግ ሰው የማቃጠል ዘቅዝቆ የመስቀል እንደዚህ በጣም ጭካኔ የሞላባቸው ነገሮች ሲደረጉ ሲያዩ ሰዎች እንዴ በጣም ሃይማኖተኛ አማኝ ህዝብ ነው ብለን የምናስበው እንዴት እነዚህ ሁሉ ነገሮች ሲያደርጋየን ብለው በጣም ሰዎች በመደናገጥ አንዳንዶቹ ከዚህ በፊት ያስቡት የነበረው ነገር እምነታቸው ትክክል እንዳልሆነ ጥርጣሬ እየገባቸው አንዳንዶቹ በድምዳሜም ጭምር በቃ ልክ አይደለንም እንደዚህ ይላሉ። እርሶ ይሄን ሁሉ ነገር ሲያዩ ምን አሰቡ? ምን አሉ? በመጀመሪያ ደረጃ ያልሰማናቸው ነው እንጂ ያልተደረጉ የሚል የለም። ተደርገዋል፣ በየዘመኑ ይደረጋሉ። የሰው ልጅ ክፋት ቃየል አቤልን የገደለው እንዳሁኑ ዩቲዩብ የለም፣ ፌስቡክ የለም፣ ቲክቶክ የለም፣ የሚገፋፋ የለም። ከቃየል ጎን ተሰልፎ በለው ከአቤል ጎን ተሰልፎ በለው የሚል የለም። ቃየል አቤልን በድንጋይ ገደለው። አሁን እንግዲህ የአቤል ቃየል በድንጋይ የጀመረው ጦርነት አድጎ ተራቆ ኒኩሌር ደርሷል። የቃየል ልጆች ኒኩሌርን ሲያመርቱ የአቤል ልጆች የት ናቸው ነው ጥያቄው። አሁንም ዝም ብለው በድንጋይ እየተወገሩ ነው መሞት ያለባቸው? እሱ ጥያቄ እኔም ጥያቄ ነው። ግፎች ጥንትም ሲሰሩ ነበረ። እሾህ ላይ ሰዎች ከነሙሉ አካላቸው በፈረስ ጭራ ላይ ታስረው ከነ ህይወታቸው መሬት ለመሬት እየተጎተቱ ይቀጡ ነበር። እጃቸው እየተቆረጠ አንገታቸው ላይ እየታሰረ መቀጣጫ ይሁኑ ይባሉ ነበር። ጧፍ ሙሉ ሰውነታቸው በጧፍ ተነክሮ ጧፉ እየተለኮሰ ከነ ጧፉ ይነዱ ነበር። ይሄ ወንጀል ትናንትም ነበረ፣ ዛሬም አለ፣ ነገም ክርስቶስ መጥቶ መጋረጃውን እስከሚዘጋው ድረስ ይቀጥላል። ስለዚህ ይሄ ለኔ አዲስ ነገር ነው ብዬ አላስብም። የነበረ ክፋት ነው የቀጠለው። ነገር ግን መሰልጠን የለብንም ወይ? ሲቪላይዝ ይሄ ሰለጠነ። ለምሳሌ አሜሪካኖች እኮ በዚህ በአሜሪካ የዛሬ 100 ዓመት የዛሬ 200 ዓመት እኮ እልህ አስጨናሽ ጦርነት አድርገዋል። በአንድነቱን በሚፈልገውና በማይፈልገው መካከል በጣም አሰቃቂ ጦርነት ተካሂዷል። እና አብርሃም ሊንከን የከፈሉትን ዋጋ ታውቃለህ። ትልልቆቹ የአሜሪካ አሳቢዎች። በነገራችን ላይ አንድ ሀገር የሚቀየረው በህዝብ ጥረት አይደለም። ይሄ ዝም ብሎ የህዝብን አንጀት ለመብላት ፖለቲከኞች የሚያወሩት ወሬ ነው እንጂ ህዝብ አይደለም ሀገር የሚቀየረው፣ መሪ ነው። መሪ ስልህ ጠቅላይ ሚኒስትር ብቻ እያልኩ አይደለም። አንድን መስሪያ ቤት የሚያሳድገው የመስሪያ ቤቱ ስራ አስኪያጅ ነው። የአንድን መኪና አቅጣጫ የሚወስነው ተሳፋሪ ሰው ሾፌሩ ነው። የአንድን አውሮፕላን አቅጣጫ የሚወስነው 300 ተሳፋሪ ሰው አንድ ፓይለት ነው። ስለዚህ አሜሪካውያን ተጨፋጭፈዋል፣ ተጋለዋል፣ በጣም ግፍ ሰርተዋል። ብዙ ግፍ ተሰርቷል። ብዙ ጭካኔ በሂትለር ዘመን የሆነውን ታውቃለህ። በአንደኛው ዓለም ጦርነት የሆነውን ታውቃለህ። በጎረቤት ሱዳን አሁን እየሆነ ያለውን ሶማሌ እየሆነ ያለውን ታውቃለህ። ስለዚህ እኔ ግፎች ይሰራሉ። ነገር ግን የሰው ልጅ ከጊዜ ከቦታና ከሁኔታ ተምሮ የሰለጠነ አስተሳሰብ ማምጣት አለበት። ለምሳሌ የዛሬ 50 ዓመት የነበረው ትውልድ ሲያስብ የነበረውን ዛሬ በሐሳብ ከፍ ብለን መገኘት አለ። ምክንያቱም እሱ ያልበላው ምግብ እየበላን ነው። እሱ ያልለበሰው ልብስ እየለበስን ነው። እሱ ያልነበረው መኪና እየነዳን ነው። እሱ ያልነበረው ሞባይል እኛ እየተጠቀምን ነው። ነገር ግን እሱ የነበረውን መጥፎ ሐሳብ ግን አሁንም ማሻገር ነው ወደዚህ። ስለዚህ እኔ ቅድም እንዳልኩህ ግፎቹ ይሰራሉ፣ አዲስ ነገር የለውም። እኔ ግን እንደየዘመኑ የስልጣኔ ዘመን ነው፣ ሐሳብ የሚሸጥበት ነው ገበያ ላይ። በንግግር ተግባብቶ መቶ መግባባት አይጠበቅብንም። እኔ በሁሉም ነገር መግባባትና
በምንም ነገር አለመግባባት እኩል ነው ብዬ ነው የማስበው። ስለዚህ የነዛ የተደረጉ ነገሮች ብዙም አልደነቆትም ማለት ነው። መረጃው ስላለ ነው እንጂ በፊትም የነበረ ነገር ነው። የሁሉ እኔ ማህበረሰቡ በሁለት ከፍለን ነው ዮናስ፣ በሁለት ከፍለን ነው። አንደኛ ያልተሰሙና ያልተደረጉ አይደሉም እነዚህ በዘመናት ሲደረጉ ነበሩ። አሁን የሚደረገው ግን በጣም ያሳዝነኛል። እንቅልፍም ይነሳኛል፣ ፋታም ይነሳኛል። ምክንያቱም ተወያይተን ተግባብተን ተደማምጠን መስራት እየቻለን አሜሪካኖቹ ባለፈ ታሪካቸው ይጸጸታሉ። ዛሬ ግን ያን ታሪካቸውን ቀይረው ዛሬ አሜሪካ የዓለም ፖሊስ ናት፣ የዓለም መሪ ናት። ጀርመኖች ያን ሁሉ ግፍ ፈጽመውም ተፈጽሞባቸውም ዛሬ አንሰራርተው ያንን ታሪክ ዛሬ ሙዚየም ሄደህ ትፈልጋለህ እንጂ ዛሬ ጀርመን ጦርነት የለም። እኛ ሀገር እኮ ጦርነት ምንድነው ለማለት እኮ ሙዚየም መግባት አይጠበቅብህ። ዛሬም ጦርነት እየተካሄደ ነው። ረሃብ ምንድነው ማለት እኮ ዛሬ በአውሮፓ በአሜሪካ በጥንት ጊዜ የተራቡ ሰዎች በድንች ብዙ ታሪኮች አሉ አይደል? ሙዚየም ሄዶ ማገላበጥ አለ። ዛሬ ረሃብ ምን እንደሆነ እኛ ምንም መጠየቅ ሙዚየም መግባት አያስፈልግንም። ስለዚህ እኔ አለመለወጣችንና የግፍ በዚህ መንገድ መቀጠሉ በጣም ያሳዝነኛል። አንዴ ሁለተኛ ደግሞ ቅድም እንዳልከው ዛሬ አዲስ አበባን ያጥለቀለቁ መስጊዶች፣ አዲስ አበባን ያጥለቀለቁ አብያተ ክርስቲያናት፣ አዲስ አበባን ያጥለቀለቁ የፕሮቴስታንት ጸሎት ቤቶች ሰው በመኖሪያ ቤት እጦት እየተሰቃየ መስጊዶች የያዙት ቦታ፣ አብያተ ክርስቲያናት የያዙት ቦታ፣ ፕሮቴስታንቶች በየቦታው የሚከፍቷቸው የጸሎት ቤቶች በጣም ብዙ ናቸው። በጣም የሚያሳዝነው ግን አብያት የማምለኪያ ቦታዎች እየበዙ በሄዱ ቁጥር መከራችን ነው እየበዛ ሄደው። ለውጥ ማምጣት አልቻልንም። በአሁኑ ጊዜ ሃይማኖት ለአማኙን ኑሮ አስተሳሰብ ከመለወጥ ይልቅ ያገልገው ኑሮ መቀየር ነው የተሳካለት። እኔ ማምኑ ብዙ ጊዜም ተናግሬዋለሁ። እኔ ብዙ ጊዜ አሁን አንተ በእድሜ ስለመቻቻል አጥብቀን የሰበክነው መቼ ነው? በዛ 5 ዓመት 6 ዓመት የሰበክነውን ያህል ባለፉት 100-200 ዓመት ሰብከናል። በጣም ስለመቻቻል የተሰበከው በዘመን ነው። ግን መቻቻል አልቻልንም። ስለመቻቻል ባልሰበክንበት ጊዜ ተቻችለን ኑረን ስለመቻቻል እየሰበክን መቻቻል አልቻልንም። ስለዚህ እኔ ይሄንን አሁን ለደረሰብን ፈተና አሁን ለደረስንበት ሁኔታ እንደየቀደም ተከተላቸው የፖለቲካ አካላት፣ የሃይማኖት ተቋማት፣ የሚዲያዎቻችን፣ የኪነ ጥበብ ዘርፉ በጣም ብዙ ተጠያቂ ሊሆን ይችላልና እኔ ይሄንን ማስበው። የመጨረሻ ጥቂት ጥያቄዎች ላንሳሉት። መጋቢ ሐዲስ ምን አይነት ሰው ነበሩ ተብሎ መታወስ ይፈልጋሉ ወደፊት በቀጣይ ትውልድ? እኔ ኢትዮጵያዊነትና ክርስትና የገባው ሰውነት፣ ዜግነት፣ ሃይማኖተኝነት የተጣመሩለት ከዚህ በፊት በሌላ ሚዲያ ተናግሬያለሁ። አንድ ሰው ነው የምለው እኔ ስለበላ፣ ስለጠጣ፣ ስለለበሰ፣ መኪና ስለነዳ፣ ቤት ስለገነባ አይደለም። 3 መለኪያዎችን ማሟላት አለበት። እንደ ሰው ዓለም አቀፋዊ፣ እንደ ዜጋ ኢትዮጵያዊ፣ እንዳማኝ ሰማያዊ አስተሳሰብ ያለው ይሄ የተሟላለት ነበረ እሸቱ ተብሎ እንዲታወስ ፈልጋለሁ። ጥሩ ነው። አንተ የተሟልቶልሃል? እንለፈው መልሼ ልጠይቅህ እምልህ ይሄን ማሟላት አለበት አንድ ሰው። እውነት ነው። ይሄ ካልተሟላለት እንደ ሰው ሆነህ የሰው ጉዳይ ካልተሰማህ እንደ ዜጋ ሆነህ ለምሳሌ እንደ ሰው ዓለም አቀፋዊ ማለት እኮ አሁን አንተ አንድ ጃፓናዊ ማግባት ትችላለህ አይደለም? አንድ ቻይናዊ ማግባት ትችላለህ። ምን ሰው ስለሆነች ነው ያገባት። ጃፓናዊ ዝንጀሮ ወይም ቻይናዊ ነብር ወይ አሜሪካዊ አንበሳ ማግባት አትችልም። ሰው ስለሆንክ ጃፓን የሚደረግ ጥሩ ነገር ደስ ይልሃል። ጃፓን መሬት ተንቀጥቅጦ ሰው ቢያልቅ ይሰማሃል ሰው ስለሆንክ። ወደ ኢትዮጵያዊነት እኔው በዜግነቴ ኢትዮጵያዊ ነኝ። ኢትዮጵያዊ ነኝ ማለት ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በውስጧ ያሉትን ሁሉ አሚን ብዬ ተቀበልኩ ማለት ነው። ክርስቲያን ነኝ እያልኩ አይደለም፣ ሙስሊም ነኝ እያልኩ አይደለም። ኢትዮጵያዊ እስከሆንክ ድረስ እዚህ ሀገር ያሉ በጋራ የሚያግባቡን በተናጠል የምንግባባባቸው ለምሳሌ ኢትዮጵያዊ ነኝ፣ ትግራይ ውስጥ አሸንዳ ይከበራል፣ ይመለከተኛል። እኔ ሱዳናዊ አይደለሁ፣ ኬንያዊ አይደለሁ። ስለዚህ ትግራይ ውስጥ የሚከበረው
አሸንዳ፣ ኦሮሚያ የሚከበረው ሬቻ፣ ሲዳማ የሚከበረው ጨምበላላ ወይም ደግሞ አገው ወይም ደግሞ አማራ ክልል የሚከበር የጥምቀት በዓል ይመለከተኛል። ስለዚህ አመጋገቡ ይመለከተኛል። የትግራይ አምባሻ፣ የኦሮሞ ጨጨብሳ፣ የአማራው ዶሮ ወጥ፣ የጉራጌው ጭቆ ማነው ክትፎ ይመለከተኛል። ይሄ በዜግነት ማዕቀፍ ውስጥ ያለ ማለት ነው። እዚህ ሀገር ያለ ጥንታዊ መስጊድ ይመለከተኛል፣ ጥንታዊ ቁርአን ይመለከተኛል። ከዚህ በፊትም ተናግሬው አውቃለሁ። 1000 ዓመት የሞላው ቁርአን ባገኝ እኔ መሐመድ መጽደቂያው ሊሆን ይችላል። እኔ ግን መታወቂያዬ ስለሆነ አክብሬ ይዘዋለሁ። ቅርሴ ነው ብዬ ኢትዮጵያዊ ስለሆንኩኝ አየህ፣ ሶስቱን መለኪያዎች ስታሟላ ይህንን ታሟላለህ። ይሄ መሐመድን እኔ አሁን ክርስቲያን ስለሆንኩ ነው በአጋጣሚ መሐመድም ኢትዮጵያዊ ነኝ ብሎ ሲያምን ላሊበላ ይመለከተዋል፣ አክሱም ጽዮን ይመለከተዋል፣ ደብረ ሊባኖስ ገዳም ውስጥ ያለ ታሪክ ይመለከተዋል። የማይመለከት ነገር የለም እያልኩ ነው። በዚች ሀገር በሀገሪቱ ውስጥ ለምሳሌ አንተ በጣም ሰፊ ቤት ቢኖርና 10 መኝታ ቤት ቢኖር እኮ 10 ሁሉ መኝታ ቤት እኮ አንተ ናቸው። አንተ ቤት እስካለ ድረስ ያንተ ነው ንብረቱ። ኢትዮጵያዊ እስከሆንኩ ድረስ የኢትዮጵያን ወገኖች ንብረት የኔ ንብረት ነው ማመን አለብኝ። አይኔ ኢትዮጵያዊ ነኝ አሸንዳ አይመለከተኝም፣ አይኔ ኢትዮጵያዊ ነኝ ግን ይሄኛው ይሄ ከስጋው ከመረቁ አውጡልኝ ከስጋው ጾመኛ ነኝ ይባላል። ስለዚህ ይሄንን በዜግነት ማዕቀፍ ውስጥ ያሉትን ነገር ማሟላት ያስፈልጋል። ይሄ አሁን ቅድም እንደውም እኔ ለመዋጋታችን፣ ለመባላታችን፣ ለመናከሳችን ችግራችን እውቅና ለመሰጣጣታችን አንዱ ችግራችን እውቅና ለመሰጣጣት ነው። የኛ ህዝብ ደግሞ እውነቱን ለመናገር እንደው በእውቀት በንባብ አልተደገፈም የሚል አመክንዮ ካላቀረብን በስተቀር በመገናዘብ ደረጃ ጀግና ነው። እኔ ሰርግ ስጠራ እኔ በሁለት መንገድ ነው ሰርግ የሚሄደው። በሃይማኖት በቤተክርስቲያን የተጋቡ ወይም ደግሞ የሃይማኖት ሰዎች ሲጋቡ ለመስበክ እሄዳለሁ፣ አስተምርልኝ ተብዬ ተጋብቼ። እንደገና ደግሞ ለምሳሌ በጉርብትና በተለያየ ምክንያት እኔ ፕሮቴስታንቶች ሰርግ ይጃቃለሁ፣ ሙስሊሞች ሰርግ ይጃቃለሁ፣ ኦርቶዶክሳውያን ሆነው ደግሞ በሌላ ነገር የሚጋቡ ከቤተክርስቲያን የሚጋቡ ይጃቃለሁ። አሁን እዛ ላይ እኔ ጭፈራ ሲጨፈር ዘፈን ሲከፈት ትግርኛውም ሲከፈት ሰው ኦሮሞኛውም ሲከፈት ጉራጌኛውም ሲከፈት አማርኛውም ሲከፈት ሰው እኔ ዘፈን ጽድቅ ነው ኃጢአት የሚል ትንታኔ አልገባው። ተረታኛል አይደል? ስለዚህ ዜግነት ሲገባህ እነዚህን ሁሉ አቅፈ ነው አንድ ላይ የምትይዘው ማለት ነው። አሁን አንተ ትልቅ መርከብ ላይ ብትሳፈርና መርከቧ ጫፏ ላይ ወዳ ብትሸነቆር ነው ብታገባ አይወሩቅ ነው ወዳ ችግር የለም ምናምን ትላለህ እንዴ? ስለ መርከቡ ሲሰጥም ዮናስ እኔ ሁሉ ጊዜ የምናገረው መልሼ ልናገር። አውሮፕላን ሲበር ለምን ፓይለቱ እንደው ሰላም አድርጎ ብለ ጻደት ልታቅ ትችላለህ እኮ መብራት ደረሰ ፓይለቱን እኮ አታውቀው ቢከሰከስ ፓይለቱን ጨምሮ ዮናስ የሚል ምን የሚሉ። ስለዚህ አንዳንድ ጊዜ ለአውሮፕላን ደህንነት የምታስበው እኔ አሁን ትግራይ ሰላም ወጥቶ መግባቱን ማረጋገጥ የምፈልገው የራሴን ደህንነት ስለምፈልግ ነው። ወለጋ ሰላም ወጥቶ ባለፈው ተናግሬያለሁ እኮ አንዋር እሳት ቢነሳ ከራጉኤል ውሃ ቀርተን የምናጠፋው ራጉኤልን ጭምር ስለሚያቃጥለው ይሄን ማሰብ ነው። አየህ ዜግነት የሚባለው ኢትዮጵያዊነት የሚባለው ይሄን ማሰብ ነው። አሁን አንተ እኛ ኢትዮጵያዊነትን በየራሳችን ልክ ቀደን ሰፍተነዋል፣ በየራሳችን ልክ በይነነዋል። እሱ የትም ሊያደርሰን አይችልም። እንደገና ደግሞ ከመከባበር ውጪ ሁለተኛ አማራጭ የለንም። ምናልባት ሌሎች ሀገሮች ባይከባበሩ ተለያይቶ ይገላገላሉ። እኛ ግን ከመከባበር ውጪ ከመደማመጥ ውጪ ከመከባበር ውጪ እኔ አንተን ድክመት ተቀብዬ አንተ የኔን ድክመት ተቀብለህ ከመኖር ውጪ ሁለተኛ አማራጭ የለንም። ምናልባት አንዳንድ የዋህ ሰዎች አማራጭ መሿለኪያ መንገድ ያላቸው ሊመስላቸው ይችላል። ይሄ ለጊዜው መገንጠል ምንም አትራፊ እንዳልሆነ ደቡብ ሱዳን ማየት ይቻላል። ደቡብ ሱዳን ላይ ቆመህ ደግሞ በአጉሊ መነጽር ሌላ ማገር ማየት ይችላል። ስም አልጠራም እኔ ጠላት ማፍራስ ስለሆነ። እሺ ሌላ አንድ ጥያቄ ልጠይቅዎት ከመጨረሳችን በፊት እኔ ይሄ እንዳማኛልኩ ሶስተኛው ደግሞ እንዳማኛልኩ ደግሞ ይሄ ሶስት ነገር አለ ማሟላት ያለበት እንደ ሰው ዓለም አቀፋዊ፣ እንደ ዜጋ ኢትዮጵያዊ፣ እንዳማኝ ሰማያዊ ሐሳብ አይደል ያልኩህ። አሁን ቅድም እንደ ሰው ስታስብ ዓለም አቀፋዊ ነህ፣ እንደ ዜጋ ስታስብ ኢትዮጵያዊ ነህ። አጠበብከው ማለት ነው አይደል? የበለጠ ካጠበብከው ደግሞ
እንዳማኝ ደግሞ እኔ ኦርቶዶክሳዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። በዋናነት ምኮራ ምደሰትበት በአማኝነቴ ነው። በተጨማሪ ግን አስተማሪ ነኝ። ስለዚህ በአማኝነቴ ደግሞ ልክ በኢትዮጵያዊነቴ ኢትዮጵያ ውስጥ ያሉትን ነገሮች አቀፍ የመያዝ ግዴታ ነው ብዬ የለም ባህሉን ትውፊቱን ካንተ ውጭ ያለው ሃይማኖቱን ሁሉን የማክበር የመቅረብ ግዴታ እንዳለብኝ ሁሉ በኦርቶዶክስ ተዋሕዶ አማኝ ሲሆን ደግሞ በቤተ ክርስቲያን ውስጥ ያሉትን ነገሮች አንድ በአንድ አሚን ብዬ መቀበል ግዴታ አለብኝ። ጽሑፎቿን፣ ገድሉን፣ ድርሳኑን፣ ተአምሩን፣ ብሉይውን፣ ሐዲሱን፣ መጻሕፍተ መነኮሳቱን፣ መጻሕፍተ ሊቃውንቱን፣ ጻድቃንን፣ ሰማዕታትን፣ እመቤታችንን፣ እምነቱን፣ ጠበሉን፣ ታቦቱን፣ ጽላቱን፣ ጧፉን ከምትለኮሰው ትንሽ የሻማ ከትንሿ ቆቆርጣን ጀምሮ እስከ ክርስቶስ ያለውን አሚን ብዬ መቀበል አለብኝ። ኦርቶዶክሳዊ የሚያሰኘው ይሄን ነው። ኢትዮጵያዊ የሚያሰኘው ኢትዮጵያዊነትን ጠቅልሎ መጉረስ እንደሆነ ሁሉ እስልምናውንም ፕሮቴስታንቱንም ሬቻውንም አሸንዳውንም ጨምበላላውንም መስቀሉንም ጥምቀት ጠቅልሎ መያዝ እንደሆነ ሁሉ በሃይማኖት ሲሆን ደግሞ ይሄን ሁሉ ጠቅልሎ ማመን ይሄ ሲሆን እንዳማኝ ሰማያዊ እንደ ዜጋ ኢትዮጵያዊ እንደ ሰው ዓለም አቀፍ ሐሳብ እንደ አይነት ሰው ነበረ መጋቢ ሐዲስ ተብሎ መቃብር ላይ ቢነገርልኝ ምኞት መቼም አይከለከልም ማለት ምኞት ታክሲ የለውም ይባላል። እሺ ስለ ገንዘብ ልጠይቆት። ገንዘብን አንዳንድ አማኞች በርካታ አማኞች የኃጢአት ምንጭ ነው ይላሉ። አንዳንዶች ደግሞ ባለጠግነት የሚሰጠውም ከእግዚአብሔር ነው ይላሉ። የተቃረኑ ሐሳቦች ናቸው። እርሶ እነዚህን ሐሳቦች እንዴት ያስታርቋቸዋል? በመጀመሪያ ደረጃ ገንዘብ መጥፎ ነገር አይደለም። ታላቁ ሊቅ ዮሐንስ አፈወርቅ ገንዘብ መጽደቂያ ነው ይልና ይትኩን ገብሮ ለነዋይ ነገር ግን ገንዘብን ተጠቀመበት እንጂ አይጠቀምብህ ይላል። ለምሳሌ አብርሃም ሀብታም ነበር፣ ኢዮብ ሀብታም ነበር፣ ዳዊት ሀብታም ነበር፣ ሰሎሞን ሀብታም ነበር። ካንተ በፊት ካንተ በኋላም በሀብት በጥበብ በእውቀት እንዳንተ ያለ አይነሳም ተብሎ እስኪነገርለት ድረስ በሰሎሞን ዘመን ወርቁ እንደ ብር፣ ብሩ እንደ ብረት፣ እንደ ብርት፣ ብርቱ እንደ ብረት፣ ብረቱ እንደ እንጨት፣ እንጨቱ እንደ ሸክላ ነበር ይላል። እንደውም አንድ ባለቅኔ ሲቀኝ ይሁዳ በሰሎሞን ዘመን ቢኖር 30 ብር አይሸጠውም ነበር። ምክንያቱም ብር ከወርቅ ይልቅ በከብር ወርቁ መሬቱን ሞልቶት ነበር። አንዱ ጋይዶ አፈስ አድርጎ ይመጣ ነበርና አይሸጠውም ነበር። ምጸት ጸጸት መንቀድ የሚባል ቀን ያለና ገንዘብ መጠቀሚያ ነው። በመጽሐፍ ቅዱስ ገንዘብ የኃጢአት ስር የሚሆነው ለገንዘብ ያለ ግንዛቤ ሲወርድ ነው። ገንዘብ ከመገልገያነት ያለፈ ትርጉም ስትሰጠው ነው። በነገራችን ላይ ማንኛውንም ነገር መገልገያ መሆን ማመን አለብህ። አይነ መገልገያ ነው። መገልገያነቱ አይኔ ያምራል የምትከተመጻደቅ ጥርስ ውበት ነው፣ መገልገያ ነው። ግን አንተ ሰዎች ውብ ይበሉ እንጂ አንተ ውብ ነው ሰው ጥርስ የብለህ ከተመካህ እሱ መሰናክል ነው። ገንዘብ ብቻ አይደለም። ስለዚህ እኔ ገንዘብ መገልገያ ነው። እንደ መገልገያነቱ በሰማይ ገንዘብ ካለ በሰማይ መንገድ አለ ያሉ ሰዎቹ በሃይማኖት ስንወስደው አዎ በሰማይ መንገድ አለ። አብልተው አጠጥተው፣ የተራበ አብልተው፣ የተጠማ አጠጥተው፣ የተራቆተ አልብሰው፣ እንግዳ ተቀብለው፣ የታመመ ጠይቀው፣ የታሰረ አስፈትተው መንግስተ ሰማያት የገቡ ሰዎች አሉ። ዮሐንስ አፈወርቅ ለድሆች የምንሰጣቸው በነፃ አይደለም ይላል። አሁንኛ ለድሃ መጸወት ነው ምንለው አይደለም። ለድሆች የምንሰጣቸው እግዚአብሔር ከፍልላቸዋለሁ ብሎ ነው። ለምሳሌ አንተ ሆቴል ሄደህ ሸራተን ሄደህ ምሳሌ ትበላ ትችላለህ። አንድ ሀብታም መጥቶ ከፍዬልሃለሁ ብላ ቢል ሆቴሉ በነፃ አይደለም ያበላህ፣ ካንተ ኪስ አልወጣም እንጂ ከሆነ ሰው ኪስ ወጥቷል። ስለ ለድሆቹ ስናበላቸው እግዚአብሔር ከፍሎላቸው እንጂ አንተ በነፃ አይደለም። ምክንያቱም አንተ ቁራሽ እንጀራ በልተህ ገነት ገባለሁ ብሎ ተስፋ አድርጋለሁ። ይሄ ድሃ አልቀበልም ዞር በል ቢልስ ለምሳሌ አንተ ላቂ ኮተን ወስደህ እንካትራው ለዳው ለዛው እንኳን እየተጀነንኩ የምትሰጠው መጀነን ያለበት ኩሱ ነበር። አንተን ገነት ለማስከባት ቆይ አንተን ላቂ ጨርቅ የሚወስድልህ ወሰደልህ እንጂ ወሰደብኝ ማለት የለብህ። እምቢ ቢልስ ያንተን ቁራሽ እንጀራ ለድሃ ሰጥቼ በሳህን ሰጥቼ መጣው። ያንተ ቁራሽ እንጀራ እንኳን ገነት አንድ ክፍል የበሌ ቤት እኮ ያሰጥ ግን መጽደቂያው ነው። ስለዚህ እኔ ገንዘብ ከተገለገልንበት መጠቀሚያ ነው። የተገለገሉበት አሉ፣ የተጠቀሙበት አሉ። በገንዘባቸው በጎ ስራ ይሰሩበታል። ዮሐንስ አፈወርቅ ያለው ግን ባሪያ አትሁን ይዘዘው እንጂ አይዘዝህ ነው። አሁን አንዳንድ ጊዜ ገንዘባቸውን የሚያመልኩ መልካቸውን የሚያመልኩ
ዝናቸውን የሚያመልኩ ስልጣናቸውን የሚያመልኩ ከነሱ በላይ የሚያከብሩ ገንዘባቸው በጣም የሚያከብሩ ከነሱ አሁን ለገንዘብ በጣም ከተጨነቅ ካንተ ይልቅ ገንዘብ የተከበረ ነው ማለት ነው። አለቃ ገብረሃና እንዳሉት እኮ ነው ግብዣ ቦታ ሄደው አልባሌ ልብስ ለብሰው ገብተው ዞር ብሎ አላቸው አሉ የኔ ቢጤ መስለው በኋላ ሄደው ተመልሰው ምን የመሰለ ንጹህ ልብስ ለብሰው መጡ። በኋላ አክብሮ አስቀመጣቸው። በኋላ እሳቸው መቼም ፈላስፋ ስለሆኑ ወጡን እየቀዱ ልብሳቸው ያደረጉት አሉ። በኋላ እንዴት ነው አለቃ ሲባሉ አይ የተጠራውን የማ ቅድም መጥቻ አባረሩኝ እኮ አሁን የተጠራው ልብሴ ነው ልብሴ ይብላልኝ አሉ። አንዳንድ ጊዜ ሰርግ አስቦ ሰው የጠራ ያለ መኪና ሲኖርህና ሳይኖርህ እኩል አይደለም የምትጠራው። አሁን መኪና ላይ ተጠራኸው አንተ ነው የሚለው ማየት አለብህ። ስለዚህ አንዳንድ ጊዜ ገንዘብን እንዳናመልከው ነው ጥንቃቄ ማድረግ ያለብን። ገንዘብን መጥላት አይደለም። መጥላት ምን ያደርጋል? በነገራችን ላይ ያለኝ ይበቃኛል የሚል መጽሐፍ ቅዱስ የብዙዎች ማምለጫ ቀዳዳም አለ። ያለኝ ይበቃኛል ማለት ተጨማሪ አልፈልግም ማለት አይደለም። ባለኝ አመሰግናለሁኝ የበላኸውን ያኝከ ሳቱት ሌላ እንዲያትጎርስ ማለት ነው። አሁን አንዳንድ ሰው የበላውን ያኘከ እንደገና ደግሞ ሌላ ደግሞ የሚጎሰጉሳል እጁ አፉ የሚጎርስ እጁ የማይመጥንለት ማለት ነው። አሁን ያለኝ ይበቃኛል ማለት ያኘኩትን ለዋጠው ተመስገን ጌታዬ እንጂ ተጨማሪ አይልም አታገኝ አይልም ሰርተ ማግኘት። ምክንያቱም በነገራችን ላይ አንተ መጽሐፉ የሚለው ምንድነው? አሁን አንተ አይናለህ አይደለም ባጋጣሚ አይነ ስጉር ነኝ አንተ ስትሰራ የኔን ጭምር ወከለ ጭምር ምሰራልኝ። ዮሐንስ አፈወርቅ አሁንም ይኸውልህ ገንዘብ ሲሰጠን ይላል ዮሐንስ አፈወርቅ አድርሱልኝ። ምናልባት ትርፍ ገንዘብ እኔ ሀብታም ነኝ ብለህ የምታስብ ከሆነ ሌላ ቦታ ድሃ ካለ እግዚአብሔር በአንተ በኩል ለድሃው አድርስልኝ ብሎ ሰጥቶ ነው አንተ በልተህበት ነው ያ ሰው የሚራበው እንጂ ፋንታውን ልኮለታል ነው የሚለው። ለምሳሌ አንተ በፖስት አርጓ አንድ ሰው ብር ስጥልኝ ይላል። አሁን ያንተ ስራ ምንድነው? ማድረስ ነው አይደለም? አሁን ያንን አድርስልኝ የተባልከው ብር ቤት በላህብኝ። ስለዚህ አሁን እግዚአብሔር ላንተ ሀብት ሲሰጥ ዮናስ ለድሆች አብላልኝ አጠጣልኝ ብሎ ሰጥቶ ነው አንተ ፖስታውን ቤት አስቀርተህበት ነው እግዚአብሔር። ዕውቀትም ቢሆን እኔ አሁን ተምሬ ያልተማሩ ሰዎች እግዚአብሔር በእኔ በኩል ልኮላቸዋል። ጉልበትም አንተ ጉልበት ካለህ ስለዚህ ነው ሰሎሞን በመጽሐፍ ይላል ስለ ዲዳው አፍህን ክፈት ይላል። ዲዳ ማለት መናገር የማይችል ነው አይደለም? ለዲዳው ምን በልለት ማለት ነው? ተናገርለት ማለት ነው። እኛ ግን ለዲዳው መናገር አለም እኮ ለጮዩ ተጨማሪ ጮህት ነው የምንፈጥረው። አሁን ዝነኛ ስትሆን አንተ እኮ መናገር አሁን አንተ ዝነኛ ሆነ አንተ ለምን እናገርልሃለሁ? ራስ መናገር የኛ ሰው ግን ለዝነኛው ነው ተጨማሪ ጮህት የሚፈጥረው። እግር ላለው ማጨብጨብ ለነቀነሳ ጨብጭበናል እኮ እኛ አይደለ? በሱ በጎ አድራጎት እግራቸው በግድ አስገድዶ ጠምዞ እጃችን ይዞና ያጨበጨበላቸው እንጂ ክፎች ነኝ አናጨበጨብም። ጀግና ማለት ግን እግር ለሌለው ማጨብጨብ ነው። አየህ እግር የሌለውን ምን ላድርግልህ? በእግሩ ሄዶ የሚሰራውን ስራ በእግሩ ሄዶ ሊሰራ ነበር የሰውዬ እግር የለውም። አንተ እግር አለ እግዚአብሔር የሱን እግር ወስዶ ባንተ በኩል ልኮለታል ማለት ነው። እኔ የሚታይ ነገር ቢኖር አሁን ባለማየቴ እንዳልበሳጭ አንተ ዮናስ ያንተ አይን የጋራችን ነው። ያንተ ጆሮ የጋራችን ነው። ለማይሰማው ሰው ስማለት፣ ለማያየው ሰው እይለት፣ ለማይናገር ሰው ተናገርለት። አሁንኛ አሁን ሰው አንድ በጣም ሰው የጠላው ሰው ጋር ፍቅር የሚይዘው ሰው አለ። አሁን ፍቅር ያዙኝ የሚሉት አሁን ሰው ሴቶቹ ስንሰማ ከዝነኛ ሰው ጋር ብዙ ተከታይ ካለው ሰው ጋር ፍቅር የሚይዘን አየህ። እግዚአብሔር ግን በብዛት አያምንም። በጣም ደስ የሚለኝ በብዛት አይደለም ያው በጥራ ሁለትም ሶስትም ሆኖ በስሜ ቢሰበሰቡ ነው እንጂ የሚለው 1 ሚሊዮን ነው ቢሰበሰቡ ጫጫታቸው ይጠራኛል አይደል? ሁለትም ሶስትም ሆኖ ግን በምን የተሰበሰቡት በስሜ ነው የሚለው። አንተ 1 ሚሊዮን ነው ጫት እየቀን ብትሰበሰብ ስብሰባ አይባልም እሱ። ጫት እየሰበሰብ 1 ሚሊዮን ነን እኮ እና ብትለው አይመጣም። ሁለቱ ነው ግን በስሙ በጎ ነገር እያደረጉ በሶስተኛ ኗሪ ይሆናል። እግዚአብሔር አብርሃምና ሳራ ቤት እኮ ሶስተኛ ኗሪ እግዚአብሔር ሆኗል እናውቃለን እኮ። እነ ሉቃስና እነ ቀሌዮጳ ከኢየሩሳሌም ወደ ኤማሁስ ሄዱ እኮ ሶስተኛ ተጓዥ እኮ መንገደኛ መስሎ መጥቷል። እነሱች እያወሩ የነበሩ ስለ ክርስቶስ ሲናገሩ የነበሩ ጫት ስንት ገባ መጠጥ ስንት ገባ እያሉ ስለ ሌብነት ቢያወሩ ሶስተኛ ተጓዥ ደግሞ ሰይጣን ይሆናል በስራው ስለሚሆን። እንዲሁ የታዘብኩት ነው። በፊት በጣም ፊት ለፊት ተናጋሪ ነበሩ። በጣም ቀጥተኛ እና አነጋጋሪ ነገር የሚፈጥሩም በዛው ምናልባትም ሰዎች የሚያስከፉም ሊሆን ይችላል አንዳንድ ጊዜ። ከቅርብ ጊዜያት ወዲህ ግን ሳይወት
ብዙ ቃለ መልሶችን ሳይ በዩቲዩብ ላይ ብዙ ነገሮች ሳይ ያ መድረክ ላይ የሚያወሩት ነገር ትንሽ ለዘብ ያለ ነገር መስሎ ታየኝ። ሆን ብለው አድርገውት ነው ከሰው ጋር እያጋጩት ነው ወይስ በራሱ ያደረጉት ነው ወይስ እኔ የተሳሳተ ነገር ነው ያየሁት? እኔ 3 ንግግሮች ልጥቀስልህ። ጠቅላይ ሚኒስትሩ ሐምሌ 22 የዛሬ አሜሪካን ሲል ታስታውሳለህ? ጠቅላይ ሚኒስትሩ ለመጀመሪያ ሲሉ እሳቸው ሐምሌ 22 ነው የመጡት። በእኛ አቆጣጠር ነው የምነግርህ። እኔ ደግሞ በሰኔ ሄጄ ዳላስ ነበርኩኝ እና ያን ሰሞን ታውቃለህ በኢትዮጵያና በኤርትራ መካከል ፍቅር መጥቶ በጣም ተደስተናል። እኔ በዛ ያልተደሰተ ሰው ካለ ጤንነቱን እጠራጠራለሁ። ሰላም መጣ፣ ፍቅር መጣ። ከኤርትራ ከአስመራ አዲስ አበባ ወገኖቻችን መጡ፣ እኛም ሄድን። ነገር ግን እኔ እዛ ላይ ሳስተምር ምን አልኩኝ? በዚህ ተደስተናል፣ በዛ አለመደሰት አንችልም። በሌላ በኩል ደግሞ ከመቀሌ የምንሰማቸው ነገሮች ደግሞ የሚያራርቁ ነገሮች እየሰማን ነበር በማዕከላዊ መንግስትና በህወሓት መካከል ታውቃለህ። እና እዛ ላይ ምን አልኩኝ? እኔ ነገሩ ጥሩ ነው፣ ነገር ግን ከአስመራ ያፈረስነውን ግንብ ፍርስራሽ መቀሌ ሌላ ግንብ ከገነባንበት ጠቡን አቀረብ ነው ማለት ነው። ጥንቃቄ እናድርግ ብዬ ተናገርኩኝ። በቃ ሰው ከንፎ ስሜት ውስጥ ስለነበረ እንደው ፊት ለፊት ሊናገሩኝ የፈሩኝ መጋቢ አዲስ እንደው አንድነቱ ፍቅሩ ላይ እኮ እንደው እኮ እንደዚህ እኔ ስጋቴን የተናገርኩት። ይሄን ደግሞ እኛ ካልተናገርን ማን ሊናገር ይችላል? አንድ ሁለተኛ አቶ ኢሳያስ አፈወርቂ ጎንደርና ባህር ዳር መጥተው ነበር ታስታውሳለህ? እኔ ብሔራዊ ቲያትር አንድ ንግግር አድርግ ነበር። አለባብሰው ቢያርሱ ባረም ይመለሱ ነው። ለጠቅላይ ለፕሬዝዳንቱ አክሱምና አድዋ ያላስተርጓሚ አውርተው ባህር ዳር ደግሞ ባስተርጓሚ ወይም ደግሞ በአማርኛ መናገር ይችላሉ። በጣም እንዋሽ ካልተባለ ግን ለጠቅላይ ለፕሬዝዳንቱ አክሱምና አድዋ ይበልጣሉ። አለባብሰን አርሰን በኋላ ችግር እንዳናመጣ ብዬ ተናገርኩኝ። በዚህም ብዙ ሰው ወረደብኝ። ሶስተኛ በአደንና ህወሓት ሲጣሉ እኔ አሁንም ቢሆን በጣም ይቅርታ አድርግልኝና የአማራ ህዝብና የትግራይ ህዝብ የኦሮሞ ህዝብና የአማራ ህዝብ ተጣልተው ብዬ አላውቅምም አልልም፣ ወደፊትም አይደለም። ህወሓትና በአዴን የሆነ ጊዜ ተፋቅረው የሆነ ሲጣሉ ወይም ደግሞ መንግስትና ህወሓት ተጣሉ፣ ጠቡ የኛ ህዝባዊ ጠብ አይደለም። ዮናስ ይሄን አበክረን መናገር እንፈልጋለን። ህዝባዊ ጠብ አይደለም የኛ ጠብ። ህዝባዊ ጠብ ስላልሆነ እኮ ነው እኔ አማራና ትግሬ ጎረቤቱ ቡና ይጣጡ ይልን፣ ኦሮሞና አማራ ጎረቤቱ ቡና ይጣጡ ይልን። ፖለቲከኞች ግን ጠቡ ጥቅም ሲሆን እኔ ከዚህ በፊት ተናግሬያለሁ እኮ ውስኪ ሲራጩ በር ዘግተው እንባ ሲራጩ በር ከፍተው ነው ፖለቲከኞቹ ብዬ ተናግሬያለሁ። እንደውም አንድ ጊዜ መድረክ ሲጠቀስ ሰምቻለሁኝ። እና የተጣሉ ሰሞን በወሎ በኩል ወደ ትግራይ የሚሄድ መንገድ ነበር ታውቃለህ። ያ መንገድ አስመራ ይገባል በጥንት ጊዜ። በኋላ ከኤርትራ ጋር ተጣላን በኋላ ያው መቀሌ በአውቶቡስ ይኬዳል። ማታኔ ዜና ላይ ምን ሰማው? ወደዛ የሚሄደው መንገድ ተዘግቶ ጭነቶች እየተሰረቁ ወጣቶች አላሳልፍም አሉ። ያን ጊዜ እኔ ምን አደረኩኝ? በይሄ መንገድ ከአዲስ አበባ ተነስቶ አስመራ የሚገባው መንገድ የፌደራል መንግስት ነው። የወሎ ህዝብ መንገድ አይደለም፣ የሸዋ ህዝብ መንገድ አይደለም፣ የመቀሌ የትግራይ ህዝብ መንገድ አይደለም፣ የጋራ መንገዳችን ነው። ስለዚህ ይሄን መንገድ መዝጋት አትራፊ አይደለም። ሁለተኛ ይሄን መንገድ በመዝጋት አቶ ጌታቸውና ዶክተር ደብረጽዮን አይደለም እንጎዳው፣ ወንድምህን እንዳንተ ደሃውን ህዝብ ነው የምትጎዳው፣ አትራፊ አይደለም ብዬ ተናገርኩኝ። አንዲ ሰውዬ ደውሎ በቃ የዓመት በጀት ሰጠኝ አልኩ። በቃ ሌላ ስድብ እንዳልቀር በቃ ያሞኩ ሰኔ ላይ በጀት እንደሚዘጋው ወረደብኝ። እናንተ እንደዚህ ያረጋችሁ በምንነታችሁ አይሰማችሁ፣ ምንነታችሁን ትላንትሉ አይቆጫችሁ። እሺ ምናምን ብዬ በጣም ደስ የሚለኝ ግን እኔ የተናገርኳቸው ነው እያደር እኔ በነገራችን ላይ ዮናስ እርግጠኛው የምነግርህ የሚጸጽተኝ ነገር እስካሁን ድረስ ተናግሬ አላውቅም። ምን ነው አፌን በቆረጥ የምለው ነገር ገጥሞኝ ያውቅም። ምን ነው በቀረብኝ፣ ምን ነው ግሬን በሰበረው እዛ ቦታ ሄጄ ስናገር የምለው አልገጠመኝም። ወደፊትም አይጸጽተኝም፣
እስከዛሬ ማለት ጸጸት። ስለዚህ እነዛ ሶስቱ አጋጣሚዎች ሁለቱም የነገርኩ እንጂ ሶስተኛው ምንድነው? አንደኛው የአስመራው ጠብ ቆሞ መቀሌ ጋር ከተጣላን የጥሉን ግድግዳ መልሰን አቅርበን ገነባ ነው ማለት ነው አልኩኝ እኔ። ሁለተኛ ፕሬዝዳንቱ አክሱምና ደዋን ተው አረባብሰው ቢያርሱ ነው ያሉት ማለት አረባብሰው ቢያርሱ ያልኩ እሱን ነው። ሶስተኛው ደግሞ የመንገዱ ነው እኮ ሌላ ብዙ ነው የተናገርኩት እኮ። ከዛ እነዚህ ነገሮች ግን የሆነ አቋም ለውጥ እንዲያደርጉ አደረጉት። እኔ አቋም ለውጥ አላደረኩም ማለት ግልጽነቱ ላይ ማለት ነው። ነገር ግን ይኸውልህ ግልጽነትህ ጤነኛ ግልጽነት ቦታ ጊዜና ሁኔታ ያነባል። እኔ የብድ ግልጽ አይደለም የማገናዘብ ግልጽ ነኝ እንጂ ትርፍና ኪሳራ የማለካ ጠንቆና ጉዳት የማለካ ቦታና ጊዜ ሁኔታን የማላመዛዝን ትዝ ያለኝን የማወራ የማይጠቅመኝን የምለፈልፍ አይደለም። ስለዚህ እኔ እንደዛ ተናግሬ በነገራችን ላይ ለፊት ስትናገር ለዘብተኛ አሁን ለዘብተኛ ነው አይሰማውም የዚህ ብሔር ስለሆነ አይሰማም አይቆረቆረው የዚህ ሃይማኖት እንደዚህ ሆነ ነው የሚባለው። በዚህ ምክንያት ያጣኋቸው ጥቅሞች አሉ ወደፊት ጽሁፍ ላይ ገልጣቸዋለሁ። በዚህ ምክንያት አንድ ቦታ የዛሬ 3 አመት አንድ ቦታ ለጣራ ተሰብስበው እየተወያዩ አንደኛው ሰውዬ ምን አለ እንዴ እሱ እንደዚህ ከዚህ ብሔር ነው የመጣው ግን የዚህ ብሔር ጉዳይ የማይቆረቆረው ስለሆነ እኛ እሱን አንጠራም ብሎ ሐሳብ አቀረበ። አየ እኔ በዚህ ምክንያት ያጣኋቸው አንዳንድ ጉዳዮች እዚህ ግባ እምላቸው አይደሉም ግን እየደረሱብኝ አሉ። ነገር ግን አንድም ቀን ጸጽቶኝ አንድም ቀን ምን ነው ባላደረኩት ምን ነው ባልተናገርኩት ምን ነው በቀረብኝ እንዳለ ብዬ አላውቅም። ምክንያቱም እኔ ስናገር ኢላማ አድርጌ አልናገርም። ከዛ ግን የሚሄዱባቸውን ቦታዎች ቀነሱ ባሉት አጋጣሚ አልቀነሱ። ምክንያቱም የኛ ህዝብ አገናዛቢው ሞልቷል እኮ ሚዛናዊ ሞልቷል እኮ በጣም አሁን ዝም አልዘረዝርልህ ሚዛናውያን የሆኑ ዝም ያሉ ሳይለንት ማጆሪቲ የሚባል አይደል በዝንቱ ዝም ያለ ጸጥ ያለ ህዝብ አለ አይደል ቀና ህዝብ አለ። በተለያየ የሚሰጠኝ እኔ አሁን በአጋጣሚ እኔ ፕሮቴስታንቶች ጋር ገባባለሁ ሙስሊሞች ጋር ገባባለሁ እነሱ ጋር እንኳን ይግባባል ብለው ጽፈውብኛል። እንደው የሚያሸልሙን እኮ ነው። አሁን እኮ ደህና ሰው ቢኖር እኮ እሰይ በርታ ጠንክር ብለ የሚያሸልመው ነገር እንደ ጥፋት ተደርጎ ተወርቶብኛል። እኔ ግን ምንም አልመሰለኝም። ያወሩ ሰዎች አወርተው ምንም እንደማያመጡብኝ ማቃለሁኝ። እግዚአብሔር ደሞ እኔ ጧት ደሞ እኔ ስነሳ ሰዓሊ ለነ ቅድስት ብዬ ፈጣሪና አነጋግሬ እመቤቴና አነጋግሬ ነው ከቤቴ የምወጣው። በማንንም ላይ ክፉ ነገር አስቤ አላቅም። በማንንም ላይ ቂም በቀል የለኝም። እኔ ከማንንም ጋር የትም ተስማምቼ ቦታን ጊዜን ሁኔታን እማነብ ትናንትናን በተስፋ የትናንትናን ስገመግም የማይጸጽተኝ ነገን ሳልም ነገ ሚናፍቀኝ ነኝ። ዛሬ መስራት ያለብኝ ቅድም ነገር ያለ መነሻው ላይ አይደለም ጤነኛ የሚባለው ሰው ትናንትናን በጥሩ የሚገመግም ነገን በተስፋ የሚያልም የዛሬውን በትጋት የሚፈጽም ነው። ያ ሰውዬ ማን ነው ካልከኝ እሸቱ አለማየሁ ይባላል። በጣም እናመሰግናለን መጋቢ አዲስ እሸቱ አለማየሁ። በጣም ስንፈልጎት ነው የነበረው። ይሄንን በጣም ደስ የሚል ብዙ ዕውቀት ብዙ ነገር ነው የነገሩን። ስለዚህ ወደፊትም እንግዲህ በሌላ ጊዜ ደግሞ ሌሎች ነገሮች የምናወራበት ጊዜ ይኖረናል ብለን ተስፋ እናደርጋለን። ለአሁኑ በጣም አድርገን እናመሰግናለን። እግዚአብሔር ይስጥልኝ። አመሰግናለሁ። Ethiopic calling